በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከዛቲ ሰዓት፣ እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ መድኃኔዓለም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ ዛሬ የምንነጋገርበት የትምህርታችን ኃይለ ቃል የሚሆነው መላእክትን ያስደነገጠ ትሕትና የሚል ነው። በዚህ ኃይለ ቃል እንነጋገራለን። ለእኔ የምናገርበትን አንደበት፣ ለእናንተ ደግሞ የምትሰሙበትን ጆሮ፣ የምታስተውሉበትን አእምሮ የድንግል ማርያም ልጅ መድኃኔዓለም ለሁላችንም ያድለን። ይህንን ኃይለ ቃል የምናገኘው በሃይማኖተ አበው ምዕራፍ 88 ላይ ሲሆን የተናገረው ደግሞ ሊቁ ያዕቆብ ዘስሩግ ነው። እንዲህ ይላል፣ ደንገጹ ብርሃናት አመነጸሩ ትሕትናው ለእሳት ግሩም። እነሆ መምህር ሲሆን የደቀ መዛሙርቱን፣ ፈጣሪ ሲሆን የፍጡርን እግር ማጠቡን፣ እሳት ሲሆን ደግሞ አለማቃጠሉን አይተው መላእክት ደነገጡ። ሁሉን የፈጠረ ሁሉን የሚመግብ ሁሉን የሚያሳልፍ ሁሉን ያከናወነ አምላክ ሆኖ ሳለ የደቀ መዛሙርቱን እግር ለማጠብ ሲዘጋጅ አይተው እነሆ መላእክት ደነገጡ በማለት ይነግረናል። እንግዲህ ያዕቆብ ዘስሩግ በ450 ዓመተ ምህረት አካባቢ ተወልዶ ያደገ ነው። በጣም ብዙ የመንፈሳዊ መጻሕፍቶችን የጻፈ በምስጢር የተራቀቀ እንደውም አንድ የሶርያ ጸሐፊ እነሆ የመንፈስ ቅዱስ ዋሽንት በማለት የገለጸው ሊቅ ነው ማለት ነው። ይህ ሊቅ ነው እንዲህ የተናገረው። ይህን ብቻ ሳይሆን አንከሩ ጥቀ አግብርተ አቡሁ እምነ ወልድ ዘወረደ ይኩን ገብረ። እነሆ የአባቱ አገልጋዮች መላእክት በወልድ ምክንያት አደነቁ አለ። እንዴት? ሰውን ለማገልገል በመውረዱ ምክንያት እነሆ አደነቁ በማለት ይናገራል። ያገለግል ዘንድ ሰው ከሆነ ከወልድ የተነሳ የአባቱ አገልጋዮች መላእክት አደነቁ። ሁሉን የፈጠረ ሆኖ ሳለ የፍጡርን እግር ማጠቡን ሲያዩ እነሆ አደነቁ። ስለዚህ ይህንን ይናገራል። ዛሬ በዚህ በቅዳሴው መካከል ወይም በግብረ ሕማማቱ የሚነበበው የጸሎተ ሐሙስ የሚነበበው ምንድን ነው ከተባለ ዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ያለው ነው። እሱን ማየት ተገቢ ነው። ተንሲኦ እምኀበ ይደረሩ አንበረ አልባሲሁ ወነሳ መክፌ ዘለንጽ። እነሆ እየተመገቡ ሳለ ከዛ ከሚመገቡበት ተነሳና የለበሰውን ልብስ አስቀምጦ ዝናር ታጥቆ ወቀነት አቁየሁ። እነሆ ዝናር ታጥቆ ወመላ ማየ ውስተ ንብቲራ በኩስኩስቱ ውሃ ሞልቶ ወሐዘ ይጽብ እግረ አርዳይሁ። የደቀ መዛሙርቱን እግር ማጠብ ጀመረ። ስለዚህ ወሶበ ርእየ ጴጥሮስ ዘንተ ግብረ ግሩመ ደንገጸ። እነሆ ለማጠብ ወገቡን ታጥቆ ኩስኩስት ይዞ የደቀ መዛሙርቱን እግር ለማጠብ ሲዘጋጅ እነሆ ቅዱስ ጴጥሮስ አየና ደነገጠ አለ። አሁን የትሕትና መላእክትን ብቻ አይደለም ደቀ መዛሙርቱን አስደንቋል። ሰማያውያኑን ብቻ አይደለም ምድራውያኑን አስደንግጧል። እነሆ እነዚህ ሁሉ የደነገጡበት ድንቅ ትሕትና ነው ማለት ነው። ስለዚህ ቅዱስ ጴጥሮስ ደነገጠ፣ እንዲህ አለ፣ ወይቤ አንተኑ ታጽበኒ ዘሐጸብካለ ምድር በማያይህ። በእውነቱ ምድርን በማያይህ ኃጢአት ሲበዛ ያኔ በማያይህ ያጠብካት ያጠፋት አንተ እኔን እግሬን ታጥበኛለህን? አንተኑ ታሐጽበኒ ዘሐጸብኮ ለዓለም በማየ ዮርዳኖስ ወአንጻእኮሙ እምኃጢአቶሙ። እነሆ በዮርዳኖስ ውሃ ዓለምን ያጠብከው ከኃጢአታቸውም ያነጻሃቸው በእውነቱ አንተ እኔን ልታጥብ ይገባሃልን? አንተኑ ታሐጽበኒ እግዚኦ ዘይትየዘዙ ለከ ነፋሳት የሚታዘዙልህ በባህር ላይ የምትመላለስ
አንተ እኔን ልታጥብ ይገባሃልን ብሎ ደነገጠ፣ ጠየቀ። እንዲህ አለ፣ አንተኑ ታጽበኒ ዘትጼኖሙ ማየ ለደመናት ከማአግማል። እነሆ እንደ ግመሎች ደመናትን ውሃ የምታሸክማቸው አንተ እኔን ልታጥበኝ ይገባልን? አንተ እኔን ታጥበኛለህን? እያለ ቅዱስ ጴጥሮስ ይጠይቃል። ትሕትናው ደንቆት እንዴ ውሃን በደመና አሸክመህ ወደ ላይ የምትወስደው ከላይ ካደረስክ በኋላ ደግሞ ወደ ታች እንዲወርድ የምታደርገው አባ ጊዮርጊስ ዘጋስጫ እንዳለ በተነጊሜ ረቂቅ ዘያቁሮ ለማይ ያርጎም ቀላይ ወያወርዶም ንሃ ሰማይ። እነሆ በረቂቁ ግዙፉን አሸክሞ ወደ ላይ ያወጣዋል። ከላይ ካወጣው በኋላ ደግሞ አንድ ጊዜ ሳይዘረግፈው እንደ ዘመናዊ የውሃ ማጠጫ ወደ ታይ ለሰውም ለእንስሳም ለመሬትም የሚስማማ አድርጎ ያወርደዋል። ታዲያ አንተ ሁሉን የምታዝ ፀሐይን የምታወጣ ፀሐይን እንድትጠልቅ የምታደርግ ነው ይህንን ሁሉ የምታደርግ አንተ እኔን ልታጥበኝ ይገባሃልን? እያለ ይጠይቃል። በዚህ ጊዜ ክርስቶስ እኔ ካላጠብኩህ ከእኔ ጋር እድል ፈንታ የለህም ሲለው እንግዲያስ እግሬን ብቻ ሳይሆን ሁሉንም እጠበኝ አለ። ይሄ ትሕትና ነው። ዛሬ ሊቃውንቱን ያስደነቀ እነ ቅዱስ ጴጥሮስን ያስደነቀ መላእክትን ሳይቀር ያስደነቀ ምድራውያኑን ብቻ ሳይሆን ሰማያውያኑን ያስደነቀ ሥጋውያኑን ብቻ ሳይሆን መንፈሳውያኑን ያስደነቀ ድንቅ ትሕትና የታየበት። ለዚህ እኮ ነው ሊቁ ቅዱስ ያሬድም መንክርኬ ትሕትናሁ፣ አቤቱ ትሕትናው ድንቅ ነው። ምን ለዚህ ለድንቅ ሌላ ምን መግለጫ አለው አለ። ሊቁ ዮሐንስ አፈወርቅም ኦ ትሕትና ዘመጠነዝ ትሕትና፣ አቤቱ እንዲህ አይነቱ ትሕትና ምን ይረቅ ምን ይደንቅ እንዴት ብሎ ይገለጻል እያለ የሚገልጠው ለዚህ ነው። ፈጣሪ ሆኖ ሳለ የፍጡርን እግር ለማጠብ መዘጋጀት ነው። መምህራቸው ጌታቸው ሆኖ ሳለ ለደቀ መዛሙርቱን እግር ለማጠብ መዘጋጀት፣ ወገብን መታጠቅ፣ እነሆ ውሃ ቀርቶ አምጥቶ እንዲህ አይነት ዝግጅት ማድረግ ሲያጥቡ እያጠበ ማሳየት ምን አይነት ድንቅ ትሕትና ነው! እንግዲህ እኔ ጌታችሁ መምህራችሁና ጌታችሁ ስሆን እንደዚህ ካደረግኩ እናንተ ደግሞ የባልንጀሮቻችሁን እግር ልታጥቡ ይገባል። ይኸው አራያዬን ትቼላችኋለሁ፣ እኔን ተከተሉ ነው ትሕትና ስሩ ብሎ አስቀድሞ ሲያስተምርም ተመሃሩ እምኔ እስመ አነ የዋህ ወትሑት ልብየ፣ እነሆ ከእኔ ተማሩ እኔ የዋህ ነኝ ሃዳጌ በቀል ነኝ፣ እናንተም እንዲሁ ሁኑ፣ እኔ ትሑት ነኝ እናንተም ትሑታን ሁኑ፣ ዝቅ ብላችሁ የተቸገሩትን እርዱ ማለት። ተመልከቱ፣ ሌላውን የሰውነት አካል አይደለም እግራችሁን ነው የማጥበው አለ። ስለዚህ መሪ ነው፣ ሊቃቸው ነው፣ ጌታቸው ነው። ለምንድን ነው ዝቅ ብሎ እግራቸውን ያጠበው ሲባል አሁን የታችኞቹን የማህበረሰብ ክፍል የሚያያቸው የለም። የሚቆስለው የታችኛው ነው። የላይኛውን የሚሸከመው የታችኛው ነው። እንቅፋት የሚያገኘው የታችኛው ነው። የታችኛውን ተመልካች ያጣውን የታቹን ተመልከቷል። አሁን ተመልከቱ፣ የታችኛውን የማህበረሰብ ክፍል የሚያየው የለም። ወይ በሀብቱ ከፍ ያለውን፣ ወይ በስልጣን ከፍ ያለውን፣ ወይ ደግሞ በእውቀት ከፍ ያለውን፣ በዚህ ሁሉ ከፍ ያሉትን ነው ሰው የሚመለከተው። ይህን ብቻ ሳይሆን ዝቅ ያሉትን ሁሉን የተሸከሙትን ተመልከቷቸው፣ በብዙ ነገር የቆሰሉትን ተመልከቷቸው አለ። እግር የተሸከመው እንቅፋት የሚመታው እሾህ የሚወጋው ሲደማ የሚውለው ነው። ስለዚህ በብዙ ነገር የደሙትን ተመልከቱ፣ በብዙ ነገር የቆሰሉትን ተመልከቱ፣ በብዙ ነገር የሚያነቡትን ተመልከቱ፣ እነሱን ልታጽናኑ ይገባል በማለት እኮ ነው የቆሰለውንና የደማውን አካል ሂዶ እንዲያጥብ የሆነው። ዛሬ ማን አለ የታችኛውን ክፍል የሚያይ? ስለዚህ እናንተ ካህናት ስትሆኑ፣ መሪ ስትሆኑ የዚህን ሁሉ ተሸካሚ
ዎችን የታችኞቹን እዩዋቸው ይላል። በእውነቱ የታችኛውን የሚያይ መሪ በእውነት እግዚአብሔር አምላካችን ለሁላችንም ያድለን። ሌላው ዛሬ የሐዲስ ኪዳን ሐሙስ ወይም ደግሞ የነፃነት ሐሙስ ወይም ደግሞ ጸሎተ ሐሙስ ወይም ደግሞ የምስጢር ቀን እየተባለ የሚጠራው ጸሎተ ሐሙስ ነው። ለምን ጸሎተ ሐሙስ ተባለ ቢባል እነሆ አንስቶ አመሰገነ። ካመሰገነ በኋላ ባርኮ ቆርሶ እነሆ ነገ ስለ እናንተ የሚፈተተው ሥጋዬ ይህ ነው ብሉ አለ። ጽዋውንም አንስቶ ካመሰገነ በኋላ እንዲህ አለ፣ ስለ እናንተ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ይህ ነው ጠጡ አለ። ስለዚህ የሐዲስ ኪዳን መስዋዕት የተመሰረተበት ያ ማለት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ምስጢረ ቁርባን የተመሰረተበት የአዲስ ኪዳን መስዋዕት የተመሰረተበት ዕለት ነው ማለት ነው። ጸሎተ ሐሙስ የተባለበትም ምንድን ነው ቢባል በደብረ ዘይት እየጸለየ ለደቀ መዛሙርቱ ተነሱ ጸልዩ እያለ አንድ ጊዜ አይደለም እየደጋገመ ተነሱ ጸልዩ ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ እነሆ ትጉና ጸልዩ፣ ከፈተና መውጫው ከመከራ ማምለጫው ምንድን ነው ካላችሁ መጸለይ ነው። መጸለይ ጸሎት ማለት ደግሞ ከእግዚአብሔር ጋር መገናኘት ነው። ከእግዚአብሔር ጋር የሆነ ሰው ደግሞ ሁሉ የሱ ነው። እግዚአብሔርን ያጣ ግን ምንም ነገር የለውም። ስለዚህ ይህንን የመሰረተበት ዕለት ነው። የምስጢር ቀንም የተባለበት ይሄ ምስጢር የተመሰረተበት ስለሆነ ነው። የነፃነት ቀን የተባለው ደግሞ ከዚህ በኋላ ባሮቼ አልላችሁም ልጆቼ ነፃ ወጥታችኋል ብሎ የነገረን ስለሆነ የነፃነት ሐሙስ የምስጢር ቀን ወይም ደግሞ ጸሎተ ሐሙስ የተባለ በሌላም ይነገራል ማለት ነው። በዚህ ሁሉ የሚነገረው የሐዲስ ኪዳን ቁርባን የተመሰረተበት መስዋዕት የተመሰረተበት ለዚህ ነው። ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፍ የመስዋዕት ነው። መስዋዕቱ ራሱ የመስዋዕቱን ያቀረበው ራሱ መስዋዕቱን የሚቀበለውም ራሱ ሆኖ ያቀረበበት ዕለት ይህ ዕለት ነው። ለዚህ ነው እትትገበሩ ለመብል ኃላፊ ለሚያልፍ ለሚጠፋ ምግብ አትድከሙ፣ ይልቁንም መድከም ያለባችሁ ለዘላለማዊው ምግብ ነው። እሱም ምንድን ነው ካላችሁ አነ ውእቱ ኅብስተ ሕይወት ዘወረድኩም ሰማይ ነው። መብላት ከፈለጋችሁ ይህንን እኔ ከሰማይ የወረድኩ እንጀራ ነኝ፣ እኔን ብሉ፣ እኔን የበላ የዘላለም ሕይወት አለው። ዘበላ ሥጋዬ ወሰትየ ደምየ ቦ ሕይወት ዘላለም ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የሰጠን ነው ማለት ነው። ቅዱስ ሥጋውንና ክቡር ደሙን እንድንመገብ የሰጠን አምላካችን ይክበር ይመስገን። ከብርሃነ ትንሣኤው ደግሞ ያድርሰን። አስቀድሞ ቅዱስ ዳዊት እንዲህ አለ፣ እግዚአብሔር ይርአየኒ ወአልቦ ዘያጣኒ ውስተ ብሔር ሱር እያድረኒ ወሀበ ማየ ዕረፍት ሐፀነኒ አለ። እነሆ እግዚአብሔር እረኛዬ ጠባቂዬ መመኪያዬ ነው፣ የሚያሳጣኝ አንዳች ነገር የለም። በለመለመ መስክ በጠራ ውሃ ያሰማራኛል አለ። የለመለመ መስክ ማለት ቅዱስ ሥጋውን፣ የጠራ ውሃ ማለት ክቡር ደሙን እየመገበ የሚያኖረኝ ቸር እረኛዬ መተማመኛዬ እሱ ነው ሲል እንደተናገረው ዛሬ ቅዱስ ሥጋውንና ክቡር ደሙን ቆርሶ እነሆ ብሉ ብሎ የሰጠን አምላካችን በዚህ ዕለት ስለሆነ የምስጢር ቀን የሐዲስ ኪዳን ሐሙስ ይባላል። ለዚህ ነው መኑ ዘይጠብር ሪሶ አመለተ መርአሁ ውእተ ገብረ ክርስቶስ ወልደ እግዚአብሔር አለ። እነሆ ከእናንተ መካከል በሙሽርነቱ ቀን ራሱን አርዶ አወራርዶ ለሰርገኞቹ የሚመግብ ማን አለ? እንደው ልመግብ ቢልስ ምን የሚመገብ ነገር አለ? ሰውን በልቶ ሰው አይድን። እነሆ ክርስቶስ ግን ውእተ ገብረ ክርስቶስ ወልደ እግዚአብሔር፣ ክርስቶስ ወልደ እግዚአብሔር ግን አለ ለሙሽራዋ በሙሽሪት ቤት ለተሰበሰቡት ራሱን አርዶ አወራርዶ የመገበ ምግቡም የዘላለም ሕይወት የሆነ ራሱን የሰጠ ነው በማለት ባስልዮስ ይነግረናል፣ ቅዱስ ባስልዮስ። ስለዚህ ሊቃውንቱ
ጽፈው ያልጨረሱት አድንቀው ብቻ ያለፉት ግሩም ትሕትና፣ ድንቅ ትሕትና፣ ድንቅ የመስጠት ቀን ራሱን ለሚያምኑበት የሰጠ ሥጋዬን ብሉ ብሎ የሰጠ። ስለዚህ ይህንን ያደረገ አምላካችን ይክበር ይመስገን። እኛም ቅዱስ ሥጋውን ክቡር ደሙን እየተቀበልን እንድንኖር የእሱ መልካም ፈቃድ ይሆንልን። ይህንን ሲናገር እንዲህ ይላል፣ እመይበላይክሙ ሥጋው ለወልደ እጓለ እመሕያው አልብክሙ ሕይወት ላዕሌክሙ። እነሆ የክርስቶስን ቅዱስ ሥጋና ክቡር ደም ካልተቀበላችሁ ግን በራሳችሁ ሕይወት የላችሁም አለ። ስለዚህ ቅዱስ ሥጋውና ክቡር ደሙን መቀበል ውዴታ ሳይሆን ግዴታ ነው። ሕይወትን የማይፈልግ የለም። ሕይወትን የሚፈልግ ሰው ደግሞ ሕይወታችን ማን ነው? ክርስቶስ ነው። አነ ውእቱ ትንሣኤ ወሕይወት ዘየአምን በየመን ይሞተ ያዩ። በእውነቱ ትንሣኤ ሕይወት እኔ ነኝ ብሎ ለአልዓዛር እህቶች እንደነገራቸው ሕይወት እርሱ ስለሆነ የእርሱን ቅዱስ ሥጋና ክቡር ደም ካልተቀበልን በስተቀር በራሳችን ሕይወት እንደሌለን አውቀን ቅዱስ ሥጋውንና ክቡር ደሙን በሚገባ ሁነን እንድንቀበል የእሱ መልካም ፈቃድ ይሆንልን። ይቆየን። መላእክትን ያስደነገጠ ትሕትና